የሩታ እናት እንግዲህ እሳቸውም ወደ ድራማው ተቀላቅለዋል ማለት ነው። እኛም እንኳን ደህና መጡ ማዘር ብለን ተቀብለውነዋል ማለት ነው። ዋው በጣም ደስ ይላል። እንዴት ነው ትወና ላይ ደግሞ በጣም ነው የሚችሉት እውነት ለመናገር ማለት ነው። እናንተ አሁን እኮ በቃ ትልቁም ትንሹም ወደ ድራማ ተቀላቀለ። ምንድነው ነገሩ? እኔ አልገባኝም ጎበዝ። ወይስ የኢትዮጵያ ኑሮ በቃ ሁሉንም እጅ እጅ ስላለው እንግዲህ በቃ ሁሉም እንደዚህ እየሰራ ካልሆነ በጣም ከባድ ነው መሰለኝ። አዎ ያው ኑሮ ውድነት፣ በዛ ላይ ደግሞ ሸገር ታውቃላችሁ ሸገር ላይ በጣም ከባድ ነውና የሸገር ኑሮ ስላልቻሉት እንግዲህ የሩታ እናትም ወደ ድራማችን ተቀላቅለዋል። ያው በጣም ደስ ይላል ማለት ነው። ሶ እንግዲህ ወደ ድራማው ሲቀላቀሉ ምንድነው ወይዘሮ ሩታ እንግዲህ ያለችው እኔ በቃ አብረሽ ጋር እንደሚለያዩ ምናምን ነገር ተናግራ ነበረ ማለት ነው። ሶ አብረሽ ጋር መለያየት ትፈልጋለች። ግን እንግዲህ እናትየዋ ምንድነው ያሉት እንዴት ልጃችን ያለ አባት ያድጋል ምናምን 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 እያሉ እየተወኑት ነበረ ማለት ነው። ትወነው እኔ በጣም ተመችቶኛል ማለት ነው። ግን በዚህ ልክ አይደብርም? የእውነት በዚህ ልክ በጣም በዛ። የነ አብርሽ ሩታ የሚባሉ ግለሰቦች ወይኔ ወይኔ በስመአብ ወልድ በጣም ነው የበዛ ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ብያለሁ። እንኳን ደህና መጣችሁ ወደ ቻናሌ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው ማለት ነው። ሶ እንግዲህ ዛሬ መጣንላችሁ ወደ እነ ሩታና አብርሽ ስንመጣላችሁ እነሱ እንኳን ያው እንደው ሰልችተውን አለን ዝም ብለን እያየናቸው እኛም እያየናቸው ነው። እነሱም በቃ ተረት ተረት ከመጫወት ወደኋላ አላሉምና ይሁን ብለን ተቀብለናቸዋል። ምክንያቱም ያው ከመዳም ጩኸት መልስ መደበሪያ ይሆኑናል በሚለው እንጂ አሁን እኮ አብርሽ እኮ የምር በጣም እኮ ተጃጅሏል። ባይ ዘ ዌይ አብርሽ ብቻ ሳይሆን እንትና ውብዬና ናሂ ወይዬ 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 እነሱማ ስልችት አሉኝ። ስልችት ፈጣሪ። እኔ ግን ማለት ነው የእነሱ ደግሞ የሚገርመኝ በጣም ነው የሚያለቅሱት። እንባ ከየት እየመጣላቸው ነው? የምር እውነት ነው ወይስ በርበሬ ተቀብተው ነው ወይስ ምንድነው? እኔ አልገባኝም ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ አብርሽ ድራማ መስራት ከጀመረ ቆይቷልና አሁን እኔ የሚገርሙኝ እናትና አባታቸውን እያመጡ የሚያስወቅጡት ነገር ባይ ዘ ዌይ ቲክቶክ ላይ ቆርጠው እኮ ለቀዋቸው እኮ ነው የሩታን እናት ያየሁት ማለት ነው። እና የሆነ ችግር ከተፈጠረ ደግሞ ማለት ነው እንትን ነው የሚለው የሆነ ችግር ከተፈጠረ ደግሞ ምን ያደርጋሉ መሰላችሁ? ቤተሰብ ይዘቀዝቋቸዋል ፎቷቸው እና ቤተሰብ የምታመጡ ሰዎች እኔ ትክክለኛ ጤነኛ አትመስሉኝም። ይቅርታ አድርጉልኝ። የፈለገ ነገር ቢሆንም ቤተሰብ ግን እኔ አምጡ አልላችሁም ወደ ሶሻል ሚዲያ በቃ ነገራችን ላይ በጣም ባለጌ ነው። መጣላት አለ ስትጣሉ የሆነ ጥፋት ሲያገኙባችሁ ቶሎ ብሎ የእናት አባት ነው የሚዘቀዝቁት እና እኔ ይሄ ነገር ምንም ሊሆንልኝ አልቻለም ማለት ነው። ቢኮዝ መምጣት የለባቸውም ነበር። ነገር ግን አሁን ያው ድራማ እንደሆነ ሁሉም ስለሚያውቅ በነገራችን ላይ ተነጋግረው ስለሆነ እና እንዴት በእርሰው እድሜ ድራማ ይሰራሉ ምናምን ብለው እንግዲህ ብዙዎች በጣም ሀሳብ አስተያየት እየሰጡ ነው ማለት ነው። እንግዲህ ሩታ መቼም ሁሉንም ቤተሰቡንም ጨምራ ነው ያጃጃለችው ማለት ነው። ምንም ማድረግ አይቻልም። መልካም ማጃጃል ብለናል እኛም ማለት ነው። አዎ እና እንደዛ ነው ማለት ነው። ብቻ በጣም ከባድ ነው ጎበዝ። በጣም ከባድ ነው ያለው ነገር በዚህ ልክ እንዴት የምር እንዴት ማለት እነሱ ችግር የለውም እኛ ለምደናቸዋል እነሱን ለምደናቸዋል። ነገር ግን ትልቅ ሰው እያመጡ እንደዚህ ዩቲዩብ ላይ ማስወቀጥ ጎበዝ ጥሩ ነው ብላችሁ ታስባላችሁ እንዴ? ኮመንታተሮች እኮ እየወቀጧቸው ነው በእውነቱ ከሆነ። ስለዚህ እኔ ይሄ ነገር ምንም ሊመቸኝም ሊስበኝም አልቻለም ማለት ነው። ለማንኛውም እንግዲህ መልካም ድራማ ብለናል እኛም እንግዲህ ድራማውን እንትን እንላለን እናያለን። ሶ አሁን እሱም አብርሽም ቤት ሆኖ ሌላ ድራማ እየሰራ ነው። ሩታስ ለምን ልቀመጥ ብላ እንግዲህ ያው መውለጃዋ ስለደረሰ እናቷ ቤተሰቦቿን ታርቃለች ማለት ነው። ባይ ዘ ዌይ ልብስ ገዝታ ምናምን አባቷንም ታርቃለች። ስለዚህ መውለድ እናቷ ቤት ስለምትወልድ እና አብርሽ ሁሌ መምጣት ስለማይችል እሷ ቤት ስለዚህ ከምቀመጥ ብላ ከእናቷም ከእህቶቿም ጋር ድራማው እንደቀጠለ ነው ማለት ነው። እኛም እናያለን እንፈተፍታለን ምናምን እንቆርጣለን እንቀጣጥለዋለን አንዱን ከአንዱ አዎ መቼም እኛ እንደው አጀንዳ አትጡ ተብለን ተረግመናልና በየጊዜው እዚህም እዛም ሲነድ በቃ ዥዋዥዌ ነው የምናየው ማለት ነው። እና እላችኋለሁ ለማንኛውም ይመቻችሁ ሌላ ምን እላለሁ? አዎ ይመቻችሁ። እንግዲህ ኑሮ ውድነቱ ምንም ስላልተቻለ ያው እንደዚህ ለፋልሶ ዶላር ካልመጣ ጉድ ነው። እንደው እኔ ግን ማለት ነው የማዝንላችሁ ዩቲዩብ የተዘጋ ቀን እንደ ውሃ በላችሁ ነው የምልህ እናንተ ማለት ነው። በተለይ ስራ የማትሰሩ ሰዎች ውሃ በላችሁ።
ብር ማስቀመጥ አለባችሁ። ሁሌ ብቻ በወር ደግሞ ሲመጣላችሁ ድሬቶ ሳልባጅ ማይሴር ይላል አረብ። ስለዚህ ብር ማስቀመጥ አለባችሁ። እኔ ዩቲዩብ እንኳን ቢዘጋ ስራ በራሳችሁ ትጀምራላችሁ። ነገር ግን ብራችሁን የምታጠፉ ከሆነ ምንም ካላስቀመጣችሁ በጣም ከባድ ነው ያለው ነገር። እውነቴን ነው የምላችሁ፣ እውነቴን ነው። ስለዚህ እንደዛ አድርጉ ነው የምልህ። ሌላ ምንም የምለው ነገር የለም። ለማንኛውም ያለው ነገር ይሄ ነው ቤተሰቦቻችን። በተረፈ ሰላማችሁ ይብዛ። ስራ እኮ አልሰራሁም ግን ዛሬ እናንተ አስጠላኝ። ስራ ግን እንደኔ ያስጠላችሁ ሰው ማን ነው? እስኪ ንገሩኝ እስኪ። ስራ እንደኔ ያስጠላው ሰው ንገሩኛ። ስራ እንዴት እንዳስጠላኝ ብታዩ። ማርያምን ሀገራችንም ሰላም አይደለኝም። ስራ አስጠልቶናል። ቆይ ምን እንሆንኛ? ምን እንሆንና ይሄ ነው ያለው ነገር። በተረፈ ሰላማችሁ ብዝት ትርፍርፍ ይበልልኝ። አመሰግናለን ጋይስ። አዎ ያለው ነገር ይሄ ነው። ቴንኪዩ ኤቭሪባዲ፣ እናመሰግናለን። ክብረት ይስጥልን ብለናል ትላላችሁ። ውይ ጎበዝ፣ ሰብስክራይብ አድርጉኝ እስኪ። ሰብስክራይብ እያደረጋችሁኝ አይደለም። ለማንኛውም ሰብስክራይብ አድርጉ እና ሰብስክራይብ ስለምታደርጉ እናመሰግናለን። አክባሪ ያክብርልን ብለናል። ውዶቼ፣ ማሮቼ፣ ፍቅሮች ምንድነው? ንፋስ ነው እንዴ? የጨነቀላት ባልተኛው ዋላ የጨነቀላት ነው። በሉ ሰላማችሁ ይብዛልኝ። እንግዲህ እኮ ነው እየለፈለፍኩ እዚህ